በኢትዮጵያ የዜጎች ድምፅ የአሽከርካሪዎች አቤቱታ እነዚህንና ሌሎችን የመሳሰሉ ዜናዎችን አጠናቅረን ይዘን መጥተናል። በመቀጠልም በመዲናዋ አዲስ አበባ ወር ሊጠናቀቅ ሲል ነዳጅ ለማግኘት ያለው ስቃይ እጅግ የበዛ መሆኑን አሽከርካሪዎች ገለጹ። አሁን ላይ በከተማዋ ናፍጣ ማግኘት ከባድ እንደሆነና ትልልቅ መኪኖች በማደያ ረጅም ሰዓት ነዳጅ ለማግኘት ሰልፍ እየዋሉ የስራ ጊዜያቸውን እያጠፉ ይገኛሉ። በርካታ ማደያዎችም ናፍጣ የለንም የሚል ምላሽ ለተገልጋዮች እየሰጡ ሲሆን ወሩ ሊያልቅ ሲል አሽከርካሪዎች የሚያዩት ስቃይ በቃላት የሚገለጽ አይደለም። በተለይ ረጅም ርቀት ጭነት የሚጭኑ ተሽከርካሪዎች ምንም እንኳን ስራቸው ለመቆም ጊዜ የሚሰጥ ባይሆንም ነዳጅ በመጥፋቱ ተገደው ቆመው ይውላሉ፣ ያመሻሉ። አዲስ አበባ በሚገኘው የነዳጅ ማደያ ላይ አንድ የከባድ መኪና አሽከርካሪ እንደገለጸው በጣም ስቃያችን እያየን ነው። ነዳጅ ማግኘት ፈተና ሆኖብናል። እኛ ካልተንቀሳቀሰን ቁሳቁስ የምግብ ግብአቱ በምን ይሄዳል? ህዝቡስ በምን ይገለገላል? ይሄ ነገር ቀላል አይደለም ያሉ ሲሆን መፍትሄ ይሰጥ እየተባለ ሲጮህ ነበር፣ ግን አንድም መፍትሄ አልመጣም። ያው ይህ ነገር በርካታ ወራትን እና ዓመታትን አስቆጥሯል ሲሉ ተናግረዋል። ማደያዎች በየወሩ መጨረሻ ጭማሪ ይሆናል በሚል ብቸኛ ያላቸውን ነዳጅ ሲይዙ ብቻ ጊዜ የሚታዩ ሲሆን ልክ ዋጋ ሲጨመር የያዙትን አውጥተው ሲሸጡት ይስተዋላሉ ብለዋል። በክልል ከተሞች ያለው የነዳጅ ሁኔታ ደግሞ አይን ነገር ነው የተባለው። እንደ ችግኝ በፈሉ ማደያዎች ቤንዚንም ሆነ ናፍጣ ማግኘት ዘበት ከሆነ ሰነባብቷል። በትልልቅ የክልል ከተሞች ሳይቀር ችግሩ ዓመታትን ያስቆጠረ መፍትሄ የሚሰጠው አካል ያልተገኘ ሲሆን 1 ሊትር በጥቁር ገበያ ከ250 ብር በላይ ይሸጣል። እሱም ከተገኘ ማለት ነው። ከላይ እስከታች በመመሳጠር የሚሰራ ስራ ቀን ላይ የለም የሚባለው ነዳጅ ሌሊት ወጥቶ ይቸበቸባል። ተገልጋይ በማደያ ያጣውን ነዳጅ በህገወጥ በየሱቁ በእጥፍ እየገዛ መሆኑ ተነግሯል። ሌላው ጨዋታ ማደያዎች ነዳጅ አፍነው በመያዝና የለም በማለት መሃል ባሉ ደላሎች አማካኝነት ከዋና ዋጋ ላይ ብዙ ብር በመጨመር በድብቅ ይሄዳሉ ሲሉ ነው የገለጹት። ይህን የሚያደርጉት ከላይ እስከታች ድረስ በመመሳጠር ጥያቄ ሌላቸው እስኪመስል ድረስ ነውም ነው ያሉት። እውነት በቂ ነዳጅ የለም? ሌሊትና በትውቅ የሚቸበቸበው ነዳጅ የሚቆጣጠረው እና ከታች እስከ ላይ የተዘረጋውን የሙስና የጥቅም ሰንሰለት የዘረጋውስ ማን ነው የሚለው ጥያቄ አሁንም ያልተፈታ ህልሞች ሆነው ቀጥለዋል። በሌላ ዜና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ ማስጀመራቸው ተገለጸ። ግንባታ የተጀመረው በለሚ ኩራ ክፍለ ከተማ ሲሆን 6194 መምህራን በ57 ማህበራት በመደራጀት 25 በመቶ ማለትም 3.8 ቢሊዮን ብር እንደቆጠቡ ከንቲባ አዳነች ገልጸዋል። ቀሪው 75 በመቶ የሚሆነው በመንግስት በኩል የብድር ሁኔታዎች መዘጋጀቱን ጠቁመው አልፈዋል። 24 ቢሊዮን ብር የሚያወጣ 40 ሄክታር የመኖሪያ ቤት ግንባታ መሬት የከተማው አስተዳደር በነፃ ለመምህራን ማቅረቡንና 5 ቢሊዮን ብር ገደማ በካሳ መልክ እንደተከፈለ አሳውቀዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ አይኤምኤፍ ስለ ኢትዮጵያ የ2026 የኢኮኖሚ እድገት ትንበያ አስቀምጧል ብለው ያቀረቡት አሃዝ የተሳሳተ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካይ ምክር ቤት ቀርበው የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ኢትዮጵያ በያዝነው የአውሮፓውያኑ 2026 ዓ.ም 9.63% ታስመዘግባለች ብሎ ተንብየዋል ብለው ለፓርላማ አባላት ገለጻ አድርገዋል። ጠቅላይ ሚኒስትር አብይ የዘንድሮ የበጀት ዓመት የ6 ወር አፈጻጸም ሪፖርት ባቀረቡት መሰረት በያዝነው የፈረንጆች ዓመት ኢትዮጵያ 10% እድገት እንደሚኖራት መንግስታቸው እንደተነበየ አሳውቀዋል። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2% ነው። አይኤምኤፍ የኢትዮጵያ 2026 እድገት 9.3% ይሆናል ብሎ ተንብየዋል። ኦሪጂናል ካቀድነው 0.1% የተሻለ ማለት ነው። አሁን ካሰብነው 10.2% 1% በታችኛው በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ ብለው ጠቅላይ ሚኒስትር አብይ ለፓርላማ አባሎች አስረድተዋል። ይሁንና ኢትዮጵያ ቼክ በዚህ ዙሪያ ባደረገው ማጣራት መረጃው የተሳሳተ መሆኑን አረጋግጧል። የዓለም አቀፍ የገንዘብ ድርጅቱ ኦፊሻል የፌስቡክ ገጽ እንዲሁም በድረገጽ ላይ ባወጣው ጥቅምት ያጋራው መረጃ እንደሚያሳየው የኢትዮጵያ ኢኮኖሚ በተያዘው 26 የፈረንጆች አቆጣጠር 7.1% እንደሚያስመዝግብ ይጠበቃል። በተጨማሪም ተቋሙ ከ9 ቀን በፊት ባወጣው አዲስ ሪፖርት ላይ የኢትዮጵያ የኢኮኖሚ እድገት 7.1% እንደሚሆን እንደሚጠበቅ በድጋሚ አረጋግጧል። ተቋሙ ባወጣው አዲስ ሪፖርት መሰረት ከሰሃራ በታች ያሉ የአፍሪካ ሀገራት አማካኝ እድገት 4.6% እንደሚሆን የፌስቡክ ገጽ ላይ ባጋራው መረጃ ላይ አስቀምጧል። መንግስት መረጃዎች ለህዝብ ሲቀርቡ ትክክለኛ ካልሆኑ በህብረተሰቡ ዘንድ ግርታ ሊፈጥሩ ስለሚችሉ ጥንቃቄ ይሻሉ ተብሏል። ዜናውን ስናዘግ አዲስ ስታንዳርድን፣ አዲስ ፎርቹን፣ ኢትዮጵያ ኒውስ ኤጀንሲ፣ ኢቢሲ ኢትዮጵያ፣ ዋልታ፣ ኦቢኦን፣ አሚኮን ተጠቅመናል።